የእድልና የእናቷ እውነታ በስተመጨረሻ ቢንያምና አባባ እውነታውን ዘረገፉት። ወይዘሮ ሮማን ሁሉንም መቆጣጠር አቅቷት ተንኮልና ሴራዋ የሷ መሆኗ ተጋልጦባት የምትሆነው ግራ ገብቷት እያበደችና እየጨለለች ትገኛለች። አባባም ለአንዴና ለመጨረሻ ጊዜ የተፈጠረውን ነገር በሙሉ እድልን ምንም እንድታደርጊያት አልፈልግም። ምንም ብትይ ምንም ቀንና ጊዜው ይረዝማል እንጂ እድል እውነታውን የምታውቅበት ቀን ቅርብ ነው። ስለዚህ የምትዋረጂውና መከራሽን የምትበዩ አንቺ ስለሆንሽ ተጠንቀቂ ብሎ አባባም የመጨረሻ ማስጠንቀቂያ ሰጣት። እድል የገባችበት ሰራተኝነት ቤት የእናቷ እንደሆነች እንዲሁም ደግሞ ወይዘሮ ገነት ወላጅ እናቷ እንደሆነች ስታውቅ ተደፍታ ማልቀስ ጀመረች። ቢኒም ስሚ እድልዬ፣ ለአንዴና ለመጨረሻ ጊዜ ሁሉንም ልንገርሽ፣ እውነታውን ዘክዝከን የወጣንበት ቀን ደረሰ። አንቺም ደግሞ እንደዚህ እንድታለቅሽና እንድትንሰፈሰፊ ማንም አይፈቅድም። ከሚባለው በላይ እማዬ ይሉንታ ይዟት እንጂ አንቺም በጣም እንደወደደችሽና ለአንቺ ያላት ፍላጎት እጅግ የጨመረ መሆኑን ይታያል። ሆኖም ግን በመካከላችን ገብቶ እንደዚህ ያደረገውንና የበጠበጠውን ሰው የእጁን ማግኘት አለበት ብሎ ቢንያምም ወሰነ። እድል እንግዲህ የቢኒን እናትና አባት ለመፈለግ ወላጆቹን ለማግኘት ማደጎ ቤት በመሄዷ ወይዘሮ ገነት ከሚባለው በላይ ተቀይማት ነበር። መጨረሻ ላይ ቢኒም እማዬ አንቺ ትክክለኛና ከወላጅም በላይ ሆነሽ ያሳደግሽኝ፣ አሞላቀሽ ያሳደግሽኝ እናቴ ነሽ። በምንም አይነት ሁኔታ ስትከፊና ስታዝኒ ማየት አልፈልግም። ግን ወላጅ ቤተሰቦችን ማግኘቴ ምንድን ነው ችግሩ? ይሄንንም ደግሞ ላንቺ ያልነገርኩሽና ያላማከርኩሽ እኛን እንደምትወጅንና እንደምታስቢልን ከልጅም በላይ አድርገሽ እንዳሳደግሽን አውቃለሁ። ሆኖም ግን ይሄን ነገር ስነግርሽ ከባድ ስብራት ስለሆነ አንቺ እንዳታዝኔ ስለፈለግኩኝ ነው ብሎ አለ። እጅጉን በጣም የሚገርምና ትልቅ ነገር ነው እየተፈጠረ ያለው። በመጨረሻም ባልታሰበና ባልታቀደ መልኩ ከሚባለው በላይ ዋጋና መስዋዕትነት እየተከፈለ ያለው አደገኛና ትልቅ ነገር እድል ቤተሰቦቿን ለማግኘት ብትፈልግም ግን ብዙ ጥያቄ ያልተመለሱላት ነገር ስላለ ያንን ለማለፍ እየታገለች ትገኛለች። በመጨረሻ እጅጉን በጣም በሚያሳዝንና በሚገርም ሁኔታ እድል ለአንዴና ለመጨረሻ ጊዜ እናቷን ስለ ቤተሰቦቼ የምታውቂው ካለ ንገሪኝ ብላ አባባንም ገጠር ድረስ ሂዳ የዛኔ እኔ አደጋው ከደረሰብኝ በኋላ እኔም ፍለጋ የመጣ ሰው የለም ወይ? እኔ ወፍ ዘራሽ ነኝ ወይ? እያለች እውነታውን መጠየቅ ጀምራ ነበር። አባባ ግን በሚገርም ሁኔታ ይሄ ነገር ሚስጥር ነው ላንቺ የምነግርሽ ወይ እናትሽ ጋር ወይም ደግሞ ያ ባለፈው ነጭ ጸጉር ወይም አባባ ጋር መተሽ ነግርሻለሁኝ ብሏታል። እድልም ተመላልሳ ስትሄድ ስለ ቤተሰቦቿ ምንም ፍንጭ ሳታገኝ ተስፋ ቆርጣ የሰው ቤት ስራ መስራትን ምርጫ አደረገች። ሰው ቤትም ከገባይ በኋላ እጅግ በጣም በሚያሳዝን ሁኔታ በሮማንና በሜላት የፈተና ጉድ እየደረሰባት ይገኛል። ቢኒ ግን እጅጉን በጣም ስለሚወዳትና ስለሚያፈቅራት እድል እንዲከፋትም ሆነ ምንም እንድትሆን አይፈልግም። በተደጋጋሚ ሜላትም አንቺ የማትረቢ እንከፍ ስነ ስርዓትሽን ያዢ፣ ይህን የማታደርጊ ከሆነ ከምታስቢው በላይ እኔ ቢኒ የማደርግብሽን አታቂም ብሎ አላት። የመጨረሻ ማስጠንቀቂያ ቢሰጣትም የሜላት ክፋትና አደገኝነት እንዲሁም ቅናት እየበረታ ሄዷል። መጨረሻ ላይ እድል ከዚህ ከቤት 3-4 እጥፍ ደሞዝ የሚከፈልብሽ ጓደኛዬ ቤት ላስገባሽ፣ ዋናው የምፈልጊው ገንዘብ ነው፣ ችግርሽን ማራገፍ ነው አይደለ? ስለዚህ ሌላ ቤት ልፈልግልሽና እዛ ቤት ገብተሽ ስሪ፣ ከዚህ ከቤት ውጭ እያለች በተደጋጋሚ አለቻት። ሜላት ምን ነው
በተደጋጋሚ የኔ ቤት አትበይ፣ ያንቺ ቤት ላለመሆኑ ውስጥ ሻውቀዋል እንዴ ብላ አለቻት። ሰላም የደሴው አርግቢ ቤተሰቦች፣ እጅግ በጣም ተወዳጁና ልብ አንጠልጣይ የሆነው የእድል ድራማ እንደቀጠለ ይገኛል። ቻናሉ ላይክ፣ ሰብስክራይብ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እድል ያልጠበቀችውና ያላሰበችው ትልቅ ነገር ደርሶባታል ማለት ነው። ወይዘሮ ገነት ወላጅ እናቷ ለመሆኗ ቢኒያም እያጣራ ይገኛል። ዛሬ ሮማንን የትም ልታመልጭኝ አትችም፣ እንደዚህ አሞኛል ብለሽ እግር በእጅ ያዙ ብለሽ የደበቅሽውን ነገርማ ተከታትዬ ማየት አለብኝ ብሎ ወሰነ። ቢኒም ወይዘሮ ሮማንን ወደ ገጠር ስትሄድ እንግዲህ በተደጋጋሚ ከሚባለው በላይ እድልን እስኪ የእናትሽን ፎቶ በድጋሚ አሳየኝ ብላ ስትላት እድልን ፎቶውን አሳየቻት። ወየ ሰው መመሳሰል፣ እችው ራሷ ናት። የዛኔ እድል ያሳደገቻት ሴት ይች ናት ብላ ራሷን ከሚባለው በላይ በጸጸት አስገባች። ወይዘሮ ሮማንም ከሚባለው በላይ ራሷን መቆጣጠር አቅቷት እጅግ በጣም በሚገርም ሁኔታ ዋጋና መስዋዕትነት ከፍላ እኔ የምለው ቆይ ምንድን ነው የተፈጠረው ነገር ብላ ሆስፒታል ገነት ስትጠይቃት እድል ያደረገችሽ ነገር አለ? አረ ምንም፣ ብታይ ሰሞኑን ምግብ አልበላሁም ነበርና አዙሮ የጣለኝ እሱ ነው። እኔን እድል ምንም ነገር አላደረገችኝም ብላ እውነቱን ተናገረች። ወይዘሮ ሮማን ቢኒያምን ቢሆን ከሚባለው በላይ ሮማንን ምን አድርገሽ ነው እያለ እየጨቀጨቀኝ ነው። ስለዚህ ከምታስቢው በላይ ሁሉም በአንቺ ጉዳይ ተጨንቋል። እኔ ምንም እንዳላደረግኩሽ እውነታውን ተናገሪ ብላለቻት። እድሌ አንቺ ምንም አላደረግሽኝም፣ እንደውም ከቤት ሻንጣሽን ይዘሽ ልትወጭ ስትይ ለምን ተወጫለሽ እያልኩሽ አልነበር እንዴ? አዎ እሱማ ልክ ነሽ ብላ እድልም ማስመሰለችላት። ሆስፒታል ቆይተው ከመጡ በኋላ ገነትም የተፈጠረውን ነገር በተደጋጋሚ ስትጠይቃት ምን ሆነሽ ነው ስትላት ምንም አልሆንኩ በድንገት የተፈጠረ ነገር ነው ብላ አለች። ቢኒያምም አክስቴ ሮማን ምንድነው የተፈጠረው ብሎ ሲላት የተፈጠረው ነገር ምንም አይደለም። ምን ነው እድል ስልክ ላይ የእድልን እናት ስታይ ያስደነገጠሽና ራስሽን ያሳተሽ ነገር በጣም ግራ አጋብቶኛል እኮ አለ። ቆይ አንተ ልጅ ከኔ ጋር መፎካከርህ ቢቀር ምን አለበት? እኔን እኮ ጠምደህ ነው ያስገኝ። ቆይ ምን አድርጌ ነው እያለች መቀወጥ ጀመረች። አይ እንግዲህ ማስመሰሉ ወደዛ ይቅር፣ እኔ ምንም ያልኩት ነገር የለም ሴትዮ፣ ከምትዩ በላይ ራስሽ ችግሮችን በተደጋጋሚ እየፈጠርሽ መሆኑን እወቂ ብሎ አላት። ተው ቢኒ ተው፣ ምንም ቢሆን እኔ ታላቅህ ነኝ፣ በወልድህ እናት ሆናለሁ እያለች መጠየቅ ጀመረች። አንተም እኮ ከሚባለው በላይ ከባድ ስህተት ሰርተሃል፣ እንዴት ገነትን ሸምጥጠህ ለመካር ትሞክራለህ አለችው። እኔ አልካርኩም፣ ክህደት ነው እንጂ እንግዲያ እንደዛ አሞላቃ አሳድጋ ቤተሰብ መፈለጉ ምን አስፈለገ አለችው። እሱ ያንቺ ጉዳይ አይደለም ብሎ መለሰላት። ወይዘሮ ገነት በድጋሚ እንግዲህ እድልን ሁኔታዋን እያየቻት ነበር። ህፃን ሁና የሞተችው ልጇን እድል እየተመሳሰለችባት ትገኛለች። እድል እግሯን እየታጠበች ሳለ ሜላት መጣችና ቆይ አንቺ ስራ የለሽም እንዴ? 10 ጊዜ እግርሽን በቀን ስንቴ ነው የምትታጠቢው ብላ ስትጮህባት፣ ገነትም እንዳጋጣሚ ተደብቃ ስታይ ስሚ እኔ እግሬ ሲቆሽሽብኝ በፍጹም አልወድም። ለምን ብትይ ከምታስቢውና ከምትዩ በላይ ብዙ ቦታ ስራ ስለምሰራ ገጠርም ልጅ ሁኜ እግሬ እንዲቆሽሽም አልፈልግም አለቻት። ወይ ጉድ! ምን አይነት ጉድና ችግር ነው ብላ ወይዘሮ ገነት የልጇን ፎቶ ይዛ ተገድፋ እየየ እያለች ማልቀስ ጀመረች። እሷም በጣም ግራ ገብቷ ስለነበር ቆይ ምንድን ነው እየተሆነ ያለው? ሰው እንዴት ሰውና ሰው ይመሳሰላል? ምንስ ቢሆን እድል እንዴት ከልጄ ብሌን ጋር ልትመሳሰል ቻለች? እያለች እንደ አዲስ ማልቀስ ጀመረች። እድልም ወደ ወይዘሮ ገነት ጋር ሄደችና ስሚ ማሚዬ፣ በትንሹም በትልቁም እንድታለቅሺ አልፈቅድም። በጣም ታሳዝኘኛለሽ። አሁንም ቢሆን የምነግርሽ ነገር ቢኖር መቃብሯ ላይ ሄደሽ ስቅስቅ ብለሻል አልቅሺ፣ ከዛ ሁሉም ነገር መፍትሄ ይኖረዋል ብላለቻት። የኔ ልጅ ይህንን ነገር ብትይኝም በፍጹም ውስጤ አምኖ እየተቀበለ አይደለም። እሱስ እውነትሽን ነው።
እስኪ ሮማን ትምጣና መቃብሩ ሄጄ እንደገና ለማልቀስ እሞክራለሁ። አዎ ማሚዬ፣ ደግሞ ምንም ቢፈጠር ምንም እኔ ከጎንሽ ነኝ፣ አትጨናነቂ፣ ፈጣሪ አንዴ የሆነ ሆኗል ብላ አለቻት። ብታይ ብሌንም ልክ እንዳንቺ ነበረች። ሁለመናችሁ በጣም ይመሳሰላል። ግን መታደል ነው የሞተ ልጅሽን አንቺን መምሰሌ በጣም ይገርማል። እድልዬ፣ ነገ ትምህርታችሁን የምትጀምሩበት ቀን ነው። ሜላት፣ እንግዲህ ትምህርታችሁን ጥሩ አድርጋችሁ ለተማራችሁ ጥሩ ውጤት ላለው ሽልማት እንደምሸልም ተናገርኩኝ አለች። እሱማ ገብቶኛል። እቺ ተራገረድ በጧት ተነሳ ምግብ እንድትሰራላልኝና የሚያስፈልገኝን ነገር እንድታዘጋጅ አለቻት። ሜላት፣ ቆይ አንቺ በስነ ስርዓት መናገር አትችይም እንዴ? ምንድን ነው ይሆንሻለሽ? ማሚ ሰሞኑን ደግሞ ይሄንን የፎቶ እንትን እያልሽ እያልሽ እያለቀሽ ነው። ይሄ ምን አይነት ጉር ነው? ምንም ቢፈጠር ምንም እኛ ከፎቶ በላይ እንበልጥብሻለን። እኛ ላንቺ ብቁ አይደለንም እንዴ? ላንቺ አንሆንም እንዴ? እያላይ በተደጋጋሚ መናገር ጀመረች። ትሆናላችሁ፣ ከዛም በላይ ናችሁ። ከምታስቢው በላይ ልጆቼ ናችሁ። ምንም ቢፈጠር ግን በእንደዚህ አይነት መልኩ አይደለም። እድልዬ፣ ከምታስቢው በላይ አንቺ በጣም ጥሩና መልካም ልጅ ነሽ ብላ አለቻት። ሜላት ተናደደችና እድል፣ ቡናውን ከጨረሽ በኋላ ክላሴ ቆሽሿል። ደግሞ ማሚ ቆንጆ ቆንጆ ልብስ ነው የገዛችልኝ በውድ ዋጋ፣ ስለዚህ ልብሴን አስተካክልልኝ ብላለቻት። እድልም የሜላትን ክፍል አስተካክላ ከጨረሰች በኋላ ልብስ ሰበሰበችና ልታጥብ ስትዘጋጅ ከሚባለው በላይ ራሷን መቆጣጠር አቅቷት በጣም ደነገጠችና ኪሷ ውስጥ ሜላት ኪስ ውስጥ ሲጋራ አገኘች። ያንን ሲጋራ በሚገርም ሁኔታ ከኪሷ እያወጣች እንትን ስትል ጉዲቺ ውረዳ ቅሌታ፣ ጭራሽ ሲጋራ እየጠጣች ነው። በርቀት አየችና ያንን ሲጋራ ቀማችና ቆይ አንቺ ችግርሽ ምንድን ነው? አሁን ይህን ሲጋራ ከክሴ ላይ ያነሳሽው ሜላት ሲጋራ ትጠጣለች ብለሽ ነገር ልታዋስኪ ነው? ይሄንንም ሂጂና ተናገሪና ከማሚ ጋር አጣይኝ አሉሽ፣ አጋድልኝ አሉሽ እያለች አለቻት። ከዛ እጅጉን በጣም አዘነችና እዋክሽ እንደዚህ አትበይ፣ ምንም ቢፈጠር ምንም አንቺ አእምሮች ተነክቷል መሰል። ሜላት፣ በብዙ ባትፈታተኝ በጣም ደስ ይለኛል ብላለች። ወይዘሮ ገነት በድጋሜ የሟች ልጇን ፎቶ ይዛ ይይ እያለች ስታለቅስ ሜላት ሰክ ሰክ እያለች መጣይና ቆይች ሴትዮ እዚች ሞተች ልጅ ላይ 24 ሰዓት ሙሉ ኝኝ ማለት አይደብርም እንዴ? አሁን የሆነ ነገር ማድረግ አለብኝ አለችና ማሚዬ እንዴት ዋልሽ ብላ ያንን ፎቶ እየተመለከተችው ሳለ ከጠረጴዛ ላይ አፍርጣ መሬት ጣለችውና ደነገጠች። ቆይ አንቺ ምን አባሽ እየሆንሽ ነው? ይሄን ነገር ያደረሽው አውቀሽ ነው? እኔን ለማበሳጨትና ለማናደድ የተፈጠረ ትልቅ ተንኮል ነው። ስለዚህ ወደድሽም ጠላሽም አሁኑ ውልቅ በይ ከዚህ ከቤት አለቻት። እንዴ ማሚ፣ ከዚህ ከፎቶ እና ከኔ ፎቶ በለጠብሽ? አዎ ፎቶ ይበልጥብኛል ብላ ስትል ሜላትም ጨጓራዋ ተላጠና ከዛ ቦታ ላይ ብድግ ብላ ሄደች። ገነትም ስቅስቅ ብላ ስታለቀስ እድል ቡና ፈላችና ወይዘሮ ገነት ካለችበት ስሜት ላይ እያወጣች እያጫወተች ጊዜውን ለማቃጠል ሞከረች። እድል እየተወደደችና እየተከበረች የመጣችው ከሜላት የበለጠ ብዙ ነገር ስለምታደርግላት እንዲሁም ደግሞ በሚገርምና በሚደንቅ ሁኔታ ገነት የሞተችው ልጇን ብሌንን ስለመሰለቻት ብቻና ብቻ ነው። ቢኒ ግን ሮማን ላይ ያለው ጥርጣሬ የበረታ ሆነና ሮማንም ከአባባ ጋር ቆይታዋን አድርጋ እውነቱን ፍርጥርጥ አድርጎ ሲነግራት በጣም ደነገጠችና ከዛ ቦታ ላይ እያለች ወየው እያለች ቦታዋን ትታ ወደ መጣችበት ስትመለስ ቢኒያም መሄዷን ካረጋገጠ በኋላ ከአባባ ጋር ቁጭ ብሎ ከስር እስከ መሰረቱ የተፈጠረውን ታሪክ በሙሉ ነገሩት። እሱም እያበደ መጣና ለወይዘሮ ገነት እውነታውን ሲነግራት እድልም ተንሰፍስፋ አለቀሰች። የቤተሰቦቿ መገኛ ትልቁ ታሪክ የሰራው ቢኒያም ስለሆነ እጅጉን በጣም ደስ ብሏት ይብለጥ ከሱ ጋር ለመሆን ጉጉቱ እያደረባት ይገኛል። ውድ የተከበራችሁ የደሴው አርግብ ቤተሰቦች በቀጣይ ፓርት እስከምንገናኝ ሰላማችሁ ብዝት ይበልልኝ።